ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ የዕለቱን ሁለት አጫጭር ሰበር መረጃዎች ይዤላችሁ ቀርቤያለሁ። አሁንም ጸጸት አለቀቀኝም ሲል የተናገረው ነፍሰ ጡር እናት ጭኖ ጭቃ ውስጥ የገባውን አምቡላንስ ለመውጣት የታገለው ሹፌር ገለጸ። ይህንን መረጃችን በዝርዝር የምናየው ይሆናል። የኢራን የባለስቲክ ሚሳኤል አካላትን በጀልባ ያጓጓዘው ግለሰብ የ40 ዓመት እስራት ተፈረደበት። እነዚህን ሁለት ሰበር መረጃዎች ዝርዝራቸውን እስከ መጨረሻው አብራችሁኝ ከቆያችሁ የማስደምጣችሁ ይሆናል። በደቡብ ኢትዮጵያ ክልል ጎፋ ዞን ምጥ ላይ የነበረችን እናት ጤና ጣቢያ ለማድረስ ዋጋ የከፈለው አምቡላንስ ሹፌር በማህበራዊ ሚዲያ መድረኮች መነጋገሪያ ሆኖ ሰንብቷል። ሀብታሙ ደርጎ የተባለ ወጣት በጎፋ ዞን መሎ ጋዳ ወረዳ ለ2 ዓመታት የአምቡላንስ ሹፌር ሆኖ ሰርቷል። ባለፉት ዓመታት በስራው ላይ ካጋጠሙ ክስተቶች እጅጉን አሳዛኙ ባለፈው ሳምንት ቅዳሜ ጥቅምት 1 2018 ያጋጠመኝ ሲሆን አሁንም ድረስ ሳስታውሰው አይኖቼ እንባ ያቀራሉ ሲልም ገልጿል። ሀብታሙ ለቢቢሲ እንደተናገረው ወደ የጤና ተቋም መወሰድ ያለባት ምጥ ላይ ያለች እናትን በተቻለ ፍጥነት እንዲያደርስ የተነገረው 8 ሰዓት አካባቢ እንደነበር ገልጿል። ምጥ ላይ ወዳለችው ሴት ቤት ለመድረስ በአስቸጋሪው የመሎ ጋዳ የገጠር መንገድ 81 ኪሎ ሜትር ተጉዣለሁም ሲል ገልጿል። ወደ መኖሪያ ቤቱ የደረሰው አመሻሽ ላይ እንደነበር የገለጸው ምጥ ላይ ያለችውን እናት ባለቤቷና የጤና ባለሙያዎችን ጭኖ ወደ ጤና ተቋም ጉዞውን እንደጀመረ ሲገልጽ ጥቂት እንደተጓዙ ግን አምቡላንሱ በጭቃው መያዙን ሀብታሙ ገልጿል። ትንሽ እንደተጓዝኩ አምቡላንሱ ጭቃ ውስጥ ተቀረቀረ። አእምሮ ውስጥ ምጥ ላይ ያለችው እናት አለች። ከመኪናው ወርጄ ከስር ያለውን ጭቃ እየዛኩ ማውጣት ጀመርኩ ይላል። አምቡላንሱን ከጭቃ ለማውጣት የተደረገው ጥረት ግን የሚፈለገውን ውጤት አላስገኘም። ሌሊት ስለነበር አምቡላንስ ውስጥ ከተሳፈሩ ሰዎች ውጪ ሊያግዝ የሚችል ሰው ማግኘት አልቻልኩም። ሌላ ሰው ካለ ብዬ አምቡላንሱን ሳይረን ሳጮህ ነበር። አካባቢው ጫካ ስለሆነ ማንም በአቅራቢያው አልነበረም በማለት ያደረገውን ጥረት ይናገራል። መኪናውን ከጭቃው ትቶ ምጥ ላይ ያለችው እናት ወደ ጤና ተቋም ለማድረስ በሌሊቱ ጨለማ ውስጥ ለሰዓታት ለፍቻለሁ። ሁኔታው ግን ተስፋ አስቆራጭ ነውም ብሎ ነበር። ጭቃ ውስጥ እንዳለን ምጥ ላይ ያለችው እናት አምቡላንስ ውስጥ ወለደች። ነርሷ አርታት እዛው ተገላገለችም ይላል። በሚያሳዝን ሁኔታ ግን የተወለደው ጨቅላ በህይወት አልነበረም። ሌሊት 8 ሰዓት አካባቢ ሲፈጠር ሀብታሙ ተስፋ መቁረጥ ውስጥ ገብቼ ነበርም ሲል ገልጿል። አምቡላንሱን ከጭቃ መውጣት አለመቻሉና የተወለደው ልጅ ሞት የተደራረቡት ሀብታሙ መኪናው ፊት ለፊት ጭቃ ውስጥ ቁጭ ብሎም ሲያለቅስ ነበር። በማንኛውም መንገድ ወደ ሆስፒታል ለማድረስ እያሰብኩ ነበር ግን አልቻልኩም። ህፃኑ ሲሞት ስሜት መቆጣጠር አልቻልኩም፣ እያለቀስኩ ነበርም ሲል የተሰማውን ያስታውሳል። በዚህ መልኩ ሌሊቱን ጭቃ ውስጥ ካሳለፉ በኋላ ንጋት ላይ ለአለቃው ደውሎ የተፈጠረውን ሪፖርት እንዳደረገ የተናገረው ሀብታሙ ጠዋት ላይ ሌላ አምቡላንስ መጥቶ ወላዷ እናት ወደ ሳውላ ሆስፒታል መወሰዷንም ገልጿል። ይህ ክስተት ከተፈጠረ ከሳምንታት በኋላ እንኳን አሁንም ሲያስታውሰው እንባው እንደሚመጣ ይናገራል። ይህ ሁሉ የተፈጠረው በአካባቢ ባለው የመንገድ ችግር ምክንያት መሆኑን የገለጸው ሀብታሙ መንገዱ የተሰራው ከዓመታት በፊት ነው። መንገድ ነው ለማለት እንኳን ያስቸግራል። በጣም ከባድ ነው። መንገዱ ጥሩ ቢሆን ኖሮ እንደዚህ አይነቱ ነገር አይፈጠርም ነበር ይላል ጸጸት በተሞላው ድምፅ። በአካባቢው የነበረ አንድ ሞተረኛ ሌሊቱን ሙሉ አምቡላንሱን ከገባበት ጭቃ ለማውጣት ሲጥር የነበረውን ሀብታሙን ፎቶ አንስቶ በማህበራዊ ድረገጽ ያስተላለፈ ሲሆን አምቡላንሱ ፊት ለፊት ቁጭ ብሎ ሲያለቅስ የሚያሳየው ፎቶ ማህበራዊ ሚዲያ ገጾች ላይ ከተለቀቀ በኋላ ምጥ ላይ ያለችው እናት ህይወት ለማትረፍ ያደረገው ጥረት አድናቆትን አስችሮታል። ሀብታሙ ግን አሁንም ቢሆን በአምቡላንሱ ጭቃ ውስጥ መግባት ምክንያት የተፈጠረው የጨቅላ ህፃን ሞትና የወላዷ እናት ስቃይ በጣም ጸጸትን አስከትሎብኛል፣ ከዛም ጸጸት አልተላቀኩም ሲልም ገልጿል። የአሳ ማጥመጃ ጀልባን በመጠቀም የባለስቲክ ሚሳኤል ክፍሎችን ከኢራን በየመን ወደሚገኙት የሁቲ አማጽያን ያጓጓዘው ግለሰብ አሜሪካ ውስጥ የ40 ዓመት እስራት ተፈረደበት። ፓኪስታናዊ መሐመድ ፓውላም በጥር 2016 ዓ.ም በቁጥጥር ስር የዋለው አሜሪካ በአረቢያን ባህር ላይ ባካሄደችው ወታደራዊ ዘመቻ ወቅት ነው። በዚህ ዘመቻ 2 አሜሪካ ባህር ኃይላት አባላት ሰጥመው ህይወታቸው አልፏል። ፓላውን የሚመራው ቡድን የባለስቲክ ሚሳኤል የማስተላለፉ ተግባር ላይ የተሳተፉት በአሳ አጥማጅነት እንደሚሰሩ የተነገራቸውን በማመን እንደሆነ መስክረዋል። በወቅቱ የሁቲ አማጽያን በእስራኤል ላይ ተከታታይ የሚሳኤልና የድሮን ጥቃቶችን እየፈጸሙ ነበር። በጋዛ ለሚገኙ ፍልስጤማውያን ያላቸውን አጋርነት እንደሚያሳዩ በመግለጽም በቀይ ባህርና በኤደን ባህረ ሰላጤ ላይ ይንቀሳቀሱ በነበሩ ዓለም አቀፍ የንግድ መርከቦችን ኢላማ አድርገዋል። ኢራን የሁቲ አማጽያንን ታስታጥቃለች በሚል የሚቀርብባትን ክስ በተደጋጋሚ ውድቅ አድርጋለች። የባለስቲክ ሚሳኤል ክፍሎችን የጫነችው ጀልባ አባላት በአሜሪካዋ ቨርጂኒያ ግዛት በሚገኝ በፍርድ ቤት የሰጡት ምስክርነት ይህ አይነቶችን ጥቃት ለመፈጸም የሚውሉት መሳሪያዎች እንዴት እንደሚጓጓዙ የጠቆመ ነው። የአሜሪካ የፌዴራል አቃቢ ሕግ በፓውላንድ ጀልባ ላይ የተገኙት የባለስቲክ ሚሳኤል ክፍሎች ኢራን ለሌሎች አሸባሪ ቡድኖች ከምታሰራጫቸው እጅግ የተራቀቁ የጦር መሳሪያዎች መካከል የሚመደቡ መሆኑን ከችሎት ውሎ በኋላ ተናግሯል። ሐሙስ ዕለት የቅጣት ውሳኔው የተሰማው የ49 ዓመቱ ፓኪስታናዊ በ5 ክሶች ወንጀለኛ ተብሏል።
ከክሶች ውስጥ የሽብር ወንጀል መፈጸምና ጅምላ ጨራሽ መሳሪያዎችን ማጓጓዝ የሚሉ ይገኙበታል። የፍርድ ቤት መዝገቦች እንደሚያሳዩት ከ5ቱ ክሶች ውስጥ 20 ዓመት እስራት አስፈርደውበታል። ሌሎች 3 ክሶችን በተመሳሳይ 20 ዓመት ቅጣት ያስጣሉበት ሲሆን በድምሩ 40 ዓመት ተፈርዶበታል። በፍርድ ቤት የመሰከሩት 8 የባህር ጉዞ ሰራተኞች የኑስ በተባለችው ጀልባ ላይ የተጫኑት ትላልቅ እቃዎች ምንም እንደሆኑ የሚያውቁት ነገር እንዳልነበረ ተናግረዋል። የኑስ በተባለች ጀልባ ላይ የተጫኑት ትላልቅ እቃዎች ምን እንደሆኑ የሚያውቁት ነገር እንዳልነበረ ተናግረዋል። አንድ ሰራተኛ ስለ እቃዎቹ ምንነት ለፓውላን ጥያቄ ቢያቀርብም የራሱ ጉዳይ ላይ ብቻ እንዲያተኩር እንደተነገረው ገልጿል። ፓውላን በበኩሉ ጭነቱ ምን ያህል አደገኛ እንደሆነ ያውቅ ነበር ተብሏል። የጀልባ ጉዞውን ከመጀመሩ ከቀናት በፊት ከባለቤቱ ጋር በነበረው የመልእክት ልውውጥ ወቅት ራሱን በቁሙ የሞተ ሰው በማለት ሲጠራ ነበር። ደህና እንድንመለስ ብቻ ጸልይ በማለት የላከው መልእክት በማስረጃነት በፍርድ ቤት ቀርቧል። ባለቤቱም በምላሹ ተመልሼ ልመጣም ላልመጣም እችላለሁ እያልክ የምትናገረው ለምንድነው ስትል ጠይቃለች። ለዚህም የሰጣት ምላሽ ውዴ የስራው ባህሪ ነው የሚል ነው። ፓውላዋን ይህንን ጉዞ ለማድረግ $33,374 እንደተከፈለው አቃቢ ሕግ አስረድቷል። ባለ ጀልባው ከመያዙ በፊት በጥቅምት 2016 ዓ.ም እና በታህሳስ ወራት 2 የተሳኩ ጉዞዎችን አድርጓል። አብረውት እንዲሰሩ የቀጠራቸው ከ10 በላይ ፓኪስታናውያን ስራ ፍለጋ ወደ ኢራን ድንበር የተጓዙ ናቸው ተብሏል። ጉዞው የኑስና ሻሃብ ሚርካዚ በተባሉ 2 ኢራናውያን ወንድማማቾች በገንዘብ የሚደገፉና የሚቀናጅ ትልቅ የኦፕሬሽን አካል መሆኑን አሜሪካ መከላከያ ሚኒስቴር ሰኔ ላይ ባወጣው መግለጫ አስታውቆ ነበር። ወንድማማቾቹ በኢራን እጅጉን ጠንካራ ከሆነ ሀገሪቱ እስላማዊ አብዮታዊ ዘብ ጋር ግንኙነት እንዳላቸውም ጠቅሷል። የአሜሪካ መንግስት በሌሉበት ወንድማማቾቹ ላይ ክስ የመሰረተ ሲሆን አሁንም ኢራን ውስጥ እንዳሉ ይታመናልም ብሏል። ለዕለቱ ያዘጋጀውላችሁ ሰበር መረጃ ይህን ይመስል ነበር። እንደነዚህ አይነት ሰበር መረጃዎችን ማግኘት የምትፈልጉ ከሆነ ቻናሌን ሰብስክራይብ ማድረጋችሁን አትዘንጉ። ስለተከታተላችሁኝ አመሰግናለሁ።